አቶ እስክንድር በንዴቱ መንፈስ አንገቷን ሲጥ አረጋት። አጸደይ የተባለችው ተንኮለኛ ልጁን ሜርሲን አእምሮዋን በመመረዝ ስለ እዝራ መጥፎ ነገር ያልሆነውን ሆነ እንደዚህ ነው እያለች አእምሮዋን በረዘችው። በዚህም የተነሳ ወራሽ የሆነውና ሁሉን ንብረት ተቆጣጣሪ የሆነው ወንድምሽ ተብሎ ተጥሎ የተገኘው እዝራ ነው። ስለዚህ አይደለም ላንቺ አባትሽ ራሱ ዋስትና የለውም። እሱን የሚተካ ስለ ንብረቱ ተቆጣጣሪነት ዋስትና የለውም ብላ አእምሮዋን በርዛታለች። ይሄማ ከሆነ ነገ ጧት ሂጄ አባቴን ጉሮሮውን በመያዝ ነው የምጠይቀው። የራሴን ንብረት እንዳካፍለኝና እንዲሰጠኝ እፈልጋለሁ በማለት የእሷን አእምሮ ሀሳብ ተቀበለች። በጣም ያሳዝናል። እዝራም በማያውቀው ነገር መታ በጣም ተናገረችው። ከአንተ ወንድም መሆንህን ዛሬ እስኪያሳየኝ ልይህ በማለት ተናገረችው። ይሄን የሰማው አቶ እስክንድርም ደግሞ በጣም በመናደድ አእምሮዋን የበረዘቻት እሷ ናት በማለት አንገቷን አነቃት። ወይዘሮ ዘነበች ያሰበችውን የድራማ ስልት እያካሄደችና ስልጠና ላይ ትገኛለች። በዚህም የተገኘ ልጅቷን የሀብል ምትክ ሁና ያመጣቻትን ልጅ ስልጠና እያካሄደችባት ትገኛለች። ሀብልም መስለሽ ተውኝ እንደዚህ ልበሽ ብላ ቀሚስ አንጥታላት ትወናው ተጀምሯል። በዚህም የተነሳ ትወናውን እያካሄደች የምትገኘው ዱርዬዋ ደግሞ የሀብል ምትክ ሊሆንላት አልቻለም። መሆንና መምሰል አንድ አይደለም። ማንነትን መቀበልና የሰው ማንነትን መውሰድ እንዴት ሊሆን ይችላል? ሚስጥር ወጣ። አቶ እስክንድር አጸዴን አንገቷን ሴት በማድረግ እውነቱን ልጄን አእምሮ የመረሽው አንቺ ነሽ በማለት ሴት አደረጋት። ወይዘሮ መነን ወይንም ዘነቡ አሁን ላይ እንግዲህ ያችን ዱርዬዋን የሀብልን እናት ንብረት ለመካፈል ልጇ ናት ብላ ለመስጠት አስባ ስልጠና ላይ ትገኛለች። አሁን ምርጥ ተዋናይ ሆነች። ለ4 ቀን ይሄንን እሷን መምሰልና መሆን አለብሽ ሚሊነር መሆን ከፈለግሽ እያለቻት ነበር። ለሷ ይሄን ለሷን ለመምሰል እኮ 4 ዓመት የማይበቃኝ ስትላት ነበር። እንግዳስ ሌላ ሰው ፈልጋለሁ በምትላትም ጊዜ ገንዘቡንማ ፈልጋለሁ፣ አንቺ ደግሞ እንኳን ይችን ሌላ እንሰራለን ተይ እንጂ በማለት ሀሳቧን ተስማማች። እዝራ አባቱ ጋር ሄዶ ሁሉንም ሚስጥር ንገረኝ ስለ እናቴ ብሎ ጠይቆት የማያውቀውን ጥያቄ ጠየቀው። በዚህም የተነሳ አቶ እስክንድር በጣም ጥያቄው ግራ ስለተጋባው ከሱ ላይ ድፍት ብሎ አባዬ እንደ ሕፃንነቴ አቅፈህ እንደምትለኝ አብሬህ ልተኛ ሲል በጥያቄ አፋጠጠው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 12 ተለቀቀ። ወደ ክፍል 11 ስንመለስ ለማስታወስ ያክል እንግዲህ ወይዘሮ መነንና የሀብል እናት የተባለችው ሙልዬ ከእሷ ጋር ከወይዘሮ ዘነበች ጋራ ሆቴል ይዛት ምግብ ቤት ይዛት ሄዳ ነበር። እናም በዚህ የተነሳ ሁለቱ እያወሩና እየተጫወቱ ሳለ ምግብ በልተው ከድንገት እዝራ ተከታትሏቸው ከእሷ ጋር ነበረ ፈጦ ስታየው በድንጋጤ የፈጠጠችው። እናም በዚህ የተነሳ እዝራን ስታይ ወደምገባበት መጸዳጃ ክላስ መታጠቢያ ክላስ እዛው ገብታ ነበረ የፈጠጠው። እሱም ሀብል የነገረችው ታሪክ ከሱ ታሪክ ጋር የተያዘ ስለነበረ በጣም እያሰበና እየተጨነቀ ይገኛል እዝራ። እናም ያለችውን ጥያቄ አንድ በአንድ ለወይዘሮ ዘነበች ሲጠይቃት ነበር። ነገር ግን ዘነቡ በፍርሃትና በጭንቀት ያወራነውን ሰምቶኝ ይሆን አሁን ይህን ገንዘብ ለመውሰድ ሌላ ልጅ መቀጠር አለብኝ ያለችውን ያወራችውን ሰምቶኝ ይሆን እያለች በሀሳብ የሀብል እናት መሆኗን አውቆ ይሆን ብላ በድንጋጤ ውስጥ ስለነበረች አንድ በአንድ የሚጠይቃትን ሁሉንም አዎ እውነት ነው እንደዚህ እናቱ አይደለሽም እንድታሰቃያት ነበር ሲላት አዎ አድርጌዋለሁ፣ እሷ በዚች ምድር ላይ መኖር የማይገባት ናት እያለች አሁንም በፍርሃት ያን ያደረገችውን ጥፋት በሙሉ
እየተናገረች ነበረ። ይሄን የሰማው ዝራ በጣም ስለ ሀብል ልቡ ተሰበረ፣ ተጨነቀ። ምክንያቱም እሷ ለሱ እንደምትጨነቅለት ብዙ ነገሮችን ሚስት ሁና ቀርባው እንኳን እሱ ቀጥ ብሎ ሊያያት አልቻለም። በጥፊና በስድብ እንትን ሲላት ነበረ፣ ክብር ሳይሰጣት የነበረው ያ ሁሉ ጸጽቶታል። የነገረችውም በጣም ሲጨነቅ ነበር። እናም በዚህ የተነሳ እዝራ በቃ አብራሽ ያለችው ማናት ስለሷ ምንፈልገ ስትለው እንደውም እኔ ስለ እሷ ማወቅም ምንም አያልፈልግም ስለ ሀብል ብቻ ነው ስትል ሲል ነገራ። ስለ ሚስቴ ማወቅ የፈለግኩት ብሎ በጣም ያች የምትጠላት ሚስት ዛሬ ደግሞ ሚስቴ ልትል ቻልክ እያለች ወደዛ ወደ ሀብል እናት ጋር ነበር የሄደችው። ከመኪና ውስጥም ሆና ሳለች በጣም በፍርሃትና በጭንቀት እየተንቀጠቀጠኝ ነበረ። በዚህም ውሸቷ እንደቀጠለ ነው። እንዴ ምን ሆነሽ ነው ዘነቡ? በጣም እኮ እየተንቀጠቀጥሽ ነው፣ በሰላም ነው ስትላት አይ ሆቴል ገብቼም እንደዚህ ሁኜም ስለማላቅ በቃ ደንግጬ ነው የበላሁትን ምግብ መሰለኝ ሊያስመልሰኝ እንደዚህ ሊለኝ ነው መሰለኝ እያለች በጣም ትጨናነቃለች። በዚህም የተነሳ እሷም እንግዲህ የልጇን ነገር ነው እና ያሳደገችላት እናት ናት ብላ እየተንከባከበቻትና ብዙ ነገር እያለች ነው። እንዴት አይነት ልጄን ከመሬት አንስታ እንዲህ አድርሳልኝ እያለ በጥሩ ዜና ሀሳቧን ስትሞላ አእምሮዋን እንትን ስትላት ነበረ። እናም በዚህ የተነሳ የሀብል እናትም ጥያቄ ስትጠይቃት ነበረ። እንግዲህ ልጄ መቼ ነው የምትመጣው? ከ4 ቀን ወይም ከ3 ቀን ደግሞ ከድንገት እናቴ ስትባል እይት ስታደርገኝ ምን ይሰማት ይሆን? ራሷን ትስት ይሆን? እያለች ስለ ልጇ ጤንነትም ማሰብ ያዘኝ። ቀስ ብለን እንነግራታለን። ቀስ ብለን እንደዚህ ከ3 ቀን ወይም ከ4 ቀን ነው ያለችው። ለ4 ቀን ዝሮ ትመጣለች እያለች ነበረ ስትላት የነበረው። እናት የናፈቀችውም ለስንት ዓመት የናፈቀችውን ለ23 ዓመት የናፈቀቻትን ልጇን ለማየት ብትጓጓም ፎቶ ጠየቀቻት። ፎቶም ስትጠይቃት ፎቶዋ ከኔም ጋር ከእሷም ጋር ከቻል ሁሉንም አሳይሻለሁ፣ አሁን ባየው ደስ ይለኛል ስትላን ነበር። አሁን እንኳን እቤት ነው፣ ነገ አሳይሻለሁኝ፣ እቤት ነው እኮ ያለው እና አሳይሻለሁኝ፣ በጣም ቆንጅዬ ማንን ትመስላለች ስትላትም አይ አንቺንም ትመስላለች ሁለመናዋ። አባቷስ? ስለ አባቷ ደግሞ ማወቅ ፈለገ። አባቷንም ሊሆን ይችላል ከአንቺም ትመስላለች እያለች እናቷን እንግዲህ በውሸት ታሪክ እየሞላቻት ትገኛለች። እናም በዚህ የተነሳ እንግዲህ የሀብል እናትም እሺ በማለት ብር አውጥታ እንድትሰጣት ልቧ በቃ በደስታ ደነገጠች። ዘነበች ማለት ነው። ዘነበች ይሄ ምንድነው ሁሉ? ኧረ እንደው አያስፈልግም ነበር እንዴ ላንቺማ ይሄንን ያላደረኩኝ የልጄ እኮ እናት ነሽ እያለች ነበርና ያንን ገንዘብ ስትሰጣት በደስታ ተቀብላ ይሄንንማ በማለት በቃ ደህና አይልኝ እያለኝ በደስታ ብሯን አይታ ማታቀውን ይዛ የሄደችው ማለት ነው። በመጨረሻ እንግዲህ ወደ እዝራ ጋር ስንመለስ እዝራ ወደ አባቱ ጋር በመሄድ አባቱም ከሳሎን ቁጭ ብሎ መጽሐፉን እያነበበ ነበር። እዝራም በጭንቀት መጠጡንም ጠጥቶ በቃ ራሱን ከዛ ውስጥ ለማውጣት ቀጥታ ነበር ወደ አባቱ ጋር ሄዶ ጉልበቱ ላይ አባዬ ብሎ እሱ ላይ ድፍት ብሎ ሲያወራው የነበረው። እናም በዚህ የተነሳ እሱም በጭንቀት ስለነበረ አእምሮ ልጅ ምንድን ነው ምን ሆነህ ነው ሲለው በቃ አባዬ ስለ ሚስቴ እያለ እያወራ ነበር ስለ ሀብል። አባትየው ስለ ሀብል አብራው እንድትሆን ብዙ ጥረት አድርጓልና እኔ እዚህ የምቀመጠው ለአባት ስል ነው እያለች ነበር። ያን ሰዓትም አባትየው በጣም ይወዳታል፣ እሷም አፍቅረዋለች። እናም በዚህ የተነሳ ይሄን እያለው ልጄ ለምንድን ነው እያለ ብዙ ነገሮችን ሲነግረው ነበር። በጣም ታሳዝናለች ሀብል ታሪኳን ነገረችኝ፣ ታሪኳ በጣም የሚያሳዝን ነው እያለ ስለ እሱም እናት ሲያነሳ ነበር። እማዬ ያን ሰዓት አባዬ እንደዛ ስመታኝ እንኳን አንተ ነህ እኮ ከስርህ አስተኝተህ አጠገብህ የምታባብለኝ የምታቅፈኝ። እናም ዛሬ እንደ ልጅነቴ እንደ ድሮው እቅፍ አድርገኸኝ ከአንተ ጋር ብተኛ ቅር ካላለህ ሲለው እንዴ ልጄ ናት ከአብረኸኝ ትተኛለህ ብለው እንግዲህ ከሱ ላይ ድፍት ብሎ ስለ ሀብልም እያወራው ነበር። እኔ ለሚስቴ ምንም እንትን አላልኩ ሲል በጣም ደስ አለው አቶ
እስክንድር ማለት ነው። እዝራ ይሄን በሚል ቃል ይሄንን ሰምቶት የማያውቀውን ቃል ሲሰማ ሚስቴ ሲል ሚስቴ ነው ያልከው ሲለው አዎ አባዬ እያለ ነበረ። እና ካሁን በኋላ እሷም ካላጠፋዩ እንዴት ነው ጠበቃውስ እያለው ነበር። ጠበቃውም ሁሉን ነገር እንትን እያለ ነው፣ ጥሩ እያካሄደ ነው። ግን ደግሞ ህይወቴ እስከሚል ለሷ ብሎ ቃል ገብቷል። እንዲ እኔ ህይወቴን ሰጥቼም ሀብልን ማውጣት አለብኝ ብሎ አሁን ላይ እዝራ በጣም እንትን ብሏል ማለት ነው። እናም በዚህ የተነሳ እሱ እንግዲህ ይህንን ሀሳብ ተቀብሎ ወደ አባቱ ጋር ይሄን እያወራ ነበር። እናም እንግዲህ አጸደ የምትባለው ለሜርሲ እየመረዛቻት ትገኛለች። ሜርሲ እንግዲህ እንዴት እያለኝ በጣም ጭንቅላቷን መቆጣጠር አቅቷታል። ሜርሲ እህቴ እኔ ያለሁልሽ፣ የሚገርመው ይሄ ልጅ ደግሞ እናጠፋዋለን እያለኝ መጥፎ ነገሮችን እየመረዘቻት ትገኛለች። እሱ አይግረምሽ፣ አሁን እኮ ንብረቱንም ሁሉንም ነገር በሱ ስም ነው ቁጥጥር ያደረገው በማለት ለሜርሲ ትነግራታለች። ግን እኮ እማዬ ከዛ ሁሉ ተለይታ ብዙ ነገር ታረገው ነበር፣ ትደበድበው ነበር፣ ግን ለምን እያልኩኝ ነበር ስትል ነበር ወንድሜን ስትል ይሄን ስትል አይ ሲያድግ ይሄን የውስጡን ክፋት ስለምታቅ ነው እንደዚህ አድርጋ እሷንም አቃጥሏል ሊሆን ይችላል እንደዚህ እንትን ያላት ሲያድግ ይሄንን ጸባዩን በውስጡ እንትን እንዳይል ነው በማለት እንግዲህ ይሄንን ትመርዛታለች ማለት ነው። እናም ይሄንን እየሰማኝ በጣም እኔ እንዴት እያለች በጣም እየተጨናነቀኝ ትገኛለች ሜርሲ ማለት ነው። ወደ ወይዘሮ ዘነቡ ጋር ስንሄድ ዘነቡና እንግዲህ በሀብል የተተካችው ልጅ ተዋናይ ሁና ቀርባለች። ቀሚሱን ለብሳ ታኮ ጫማ ለብሳ እንግዲህ እንደዚህ ኩነሽ እንደዚህ እያለቻት በጣም እንትን ትላለች። እኔ እንዴት ሁኜ ታዲያ ሀብል እኮ ስታያት እንኳን እንዴት ሁና ነው እንደሷ መሆን የምችለው እያለች በጣም እየተጨነቀኝ ትገኛለች። እንዴ እንግዲህ ሚሊለር መሆን ከፈለግሽ ያለ ንብረት ስራ ትፈልጊ ማለት ብዙ ስራ ሰርተናል። እሱማ ግን እኔ ቀሚስ ለብሼ እንደዚህ እሷ ላይ ፀጉር እንትን ብዬ እንዴት ሁኜ ነው ታዲያ እንደዚህ የምሆነው እሷን ለመሆን? እንግዲህ ለ4 ቀን እንትን ብለሻል ወይ ፊቱንም እኮ ካልሆነልሽ ደግሞ ሌላ ሰው ልፈልግ ስትላት ገንዘቡ አጓጓት ማለት ነው። እንግዲህ በሀብል የተተካቸው ልጅ በቃ እኔ እንግዳማ ነው ቀርቶ ሌላም እሰራለሁ፣ ስለዚህ ችግር የለውም በማለት እንግዲህ ሀሳቧን ተቀብላ አሁን ላይ ትወናውን ለ4 ቀን ስልጠና እያካሄደኝ ነው እንደዝኩኝ እንድኩኝ እያለቻት እሷም እንግዲህ ሀብልን መሆን እኮ በጣም ከባድ ነው። ምክንያቱም አንድ ሰው ራስን መሆንና ሰውን ሆናለሁ ማለት እንዴት ይመጣል? በጣም ነው ከባድ ነው። እናም እንደዝኩኝ ስትላት እኔ ቀሚስ ለብሼ የማላቀው እያለች እንግዲህ በጣም እየተገረመኝ ትገኛለች። እንድኩኝ እያለቻት ነውና እና ድምፅሽንም አነጋገርሽ ምን ነው ያራዳ ልጅ ናት እንደዚህ ነበለሽ በነበር እኮ በደቂቃ በሰከንድ ነበር ስትላት እንግዲህ ቅድሚያ ነው የተሳሳትኩት፣ ምክንያቱም ያሳደግኳት እንደዚህ ነው እንድትለኝ የቤተ ክርስቲያን ልጅ ናት ሰው ቀጥ ብላ አታይም በማለት ይሄን ናግሬያለሁ ብላ ነበረ ያስረዳቻት ማለት ነው። እናም በዚህ የተነሳ በጣም ይሄንን ብላት እሷም ሀሳቧን ተቀብላ ወደ እዝራና ወደ አቶ እስክንድር ጋር ስንመጣ አቶ እስክንድርና እዝራ ይሄን ጨዋታቸውን እያካሄዱ ይገኛሉ። የመረዘቻት ሜርሲ እንግዲህ ከድንገት መታ ወደ አባቷ ጋር ስትሄድ እኔ ማወቅ ፈልጋለሁ ይሄንን ብላ ስትናገር ምንድን ነው ይሄን የምትናገሪው? አሁን ወንድሜ እስኪ አንድ ቀን እንኳን ወንድም ሁነህ አሳየኝ። እሷን አስፈትተህ እኔን ወደ ማረሚያ ቤት ልትጨምር ነው የምትታገለው? አንተ ወንድሜ እውነተኛ ወንድሜ ከሆንክ ወንድም ማለት እህቱን የሚያስወጣ እንጂ እህቱን ወደ ማረሚያ ቤት የሚመልስ አይደለም እያለች በጣም መጥፎ ቃል ስትናገረው ነበር። እሱም እንግዲህ በጣም ስሜቱን እየተቆጣጠረ ይገኛል ማለት ነው። እንግዲህ እዝራም እናቴና ብሎ ነው እንግዲህ የሜርሲን እናት ወላጅ እናቱ እንደሆነች ነው የተነገረው። እናም እሱም የምትደበድበውን እያስታወሰ ስለነበረ በጣም ግራ ተጋብቷል ማለት ነው። እና በዚህ የተነሳ እሷም ይሄንን ባለችው ጊዜ አባትየው ዝም በይ እያላት ድሮስ ማንም አያዝንልኝ እናቴ በህይወት የለች በማለት እንግዲህ አቶ እስክንድርን ልቡን እንዲነካት አድርጓል። መጀመሪያ ልጅ ወልደህ ምናምን እያለ አሳየኝ የልጅ እያለ ነበር ሲለው የነበረው። እሱም አሳይሃለሁኝ ሐኪሞች ፈጣሪ አይደሉም አንተ እንድሞት እንትን የሚሉት ያንተን እድሜ እንትን የሚሉት፣ ስለዚህ ወልዳለሁኝ የልጅ ታያለህ እያለ አባቱን እንደዚህ እያለ እየሞላው ነበረ። እናም በመጨረሻ እዝራም ይሄን ብሎ ሜርሲ ስትመጣ እንግዲህ የመረዘቻት
አጸደ ማለት ነው ያንን ቃል ስትናገር፣ እሷም አጸደም ትመጣና ይሄን ነገር ደግሞ እሷ ናት ይሄን የምታደርገው በማለት እንግዲህ አቶ እስክንድርም ዘሎ አንገቷን ነበረ አጸደን ያነቃት ማለት ነው። እናም በዚህ የተነሳ ምን እናውቃለን ስላንተ ብላ ሜርሲ ብትሄድም እሷ ስትመጣ ግን አንገቷን ነበረ ያነቃት ማለት ነው። አጸደን እዚህ ላይ ነበረ ፊልሙ ሊጠናቀቅ የነበረው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ